እኔ ሰይጣንም ይሁን የአማራን ክልል ወይም የአማራን ህዝብ ጥቅም ለማስከበር ከመጣ አባሉ ነው የምሆነው። እኛ አማራንን ብለን እንኳን አፋችንን ሞልተን መናገር የማንችል ምሁራን ነበርን ብዬ ነው ማሰብ። እኔ እዚህ ላይ ብሞት ይሻለኛል። እውነቱን ተናግሬ ነው የምወጣው። እና የሃይማኖት አባቶች ዝም ብላችሁ የምታውን ስራ እየሰራችሁ ነው። የሃይማኖት አባቶች የሚጠበቅባችሁን እየሰራችሁ ነው። እስኪ ጽናጽን ይዛችሁ ውጡና አልቅሱና እስኪ ይህ ወጣት አይመለስም እና ፖለቲካ እየጻፍን አይደለም። የሃይማኖት አባት ገዢ ነኝ የሚለው የሃይማኖት ሰባኪ የሚመስለው መንግስት ሳይሆን የሃይማኖት ሰባኪ ነው የሚመስለው መንግስታችን አሁን ያለው ምንም ጥርጥር ስለሌለኝ ነው። ቀን ብልጽግና ማታ ፋኖ ወይም ጽንፈኛ የሚሆነው ብዙ። ስለዚህ ወይ ለይቶልን ጽንፈኛ እንሆን ወይ ለይቶልን ብልጽግና ነው። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እኔ ሰይጣንም ይሁን የአማራን ክልል ወይም የአማራን ህዝብ ጥቅም ለማስከበር ከመጣ አባሉ ነው የምሆነው። ጣራው በተቀደደ ሆስፒታል ነው የምንታከመው፣ በዳስ ትምህርት ቤት ነው የምንማረው፣ መሰረተ ልማት የለም። ይሄ ሁሉ ግን ከመኖር አይበልጥም። መጀመሪያ መኖር አለብን። ስለዚህ መኖራችንን እባካችሁ አስረግጡልን። ባለቤቱን ካልናቁ አጥሩን አይነቀንቁም ይላል የኛ ማህበረሰብና ተንቀን ስለሆነ በጣም ይቅርታና ምናጨበጭብበት ጊዜ ላይ ያለን አይመስለኝም። እንደ ማህበረሰብ ስናሸንፍ ድል ስናደርግ ያኔ በጋራ እናጨበጭባለን። እባካችሁ አታጨብጭቡ። ስለዚህ ተንቀናል። ተከብረን ራሳችን ማስከበር መቻል አለብን። የኛ መሰባሰብ ትርጉሙ ምንድነው? እዚህ ጋር ቅድም ዶክተር አምባቸው አንዳንድ በፖለቲካ ፓርቲ መልክም በሌላ የሚደራጁ አካላት ፈተና እየሆኑብን ነው ብለዋልና ፈተና የሚሆኑብን የነሱን ዓላማ ካለመረዳት ካልሆነ በቀር የጋራ አማራዊ ዓላማ ይዘን ከተነሳን ማንኛውም ሰው ኑሮውን ለማሸነፍ ሳይሆን ለማህበረሰቡ ሁለንተናዊ ለውጥ ነው እየሰራ ያለውና ብንረዳቸው ከማንም ጋር ብንሰራ ለውጥ ምናምን ሲባል ነበር። ለውጡ ከመጥፎ ስርዓት ወደ ጥሩ ስርዓት ነው ወይስ ስልጣንን ከነንትና ወደ ነንትና ወደ ተረኞቹ ማሻገር ነው? እኔ አልገባኝም። ትንሽ ግራ ገብቶኛል። የኔን ቁስል የማያክም የኔን ማህበረሰብ ችግር የማይፈታ ለውጥ ከሆነ ያለውጥ አላውቀው። እኛና ሌሎች እንዴት ነው እየኖርን ያለነው ኢትዮጵያ ውስጥ? ስለ ኢትዮጵያ ተጨነቅን፣ በጣም አዘንን። ስለ ኢትዮጵያ ደማችንን ሰጠን። ምላሹ ምን ሆነ? ይመስለኛል እባብና እርግብ በአንድ ሜዳ እየተጫወትን ነው። ስለዚህ ወይኛ እባብ እንሁን ወይ እነሱ እርግብ ይሁኑ። እንደዛ ካልሆነ በተናጥል ምን ሞትበት ነገር አይኖርም። በመጨረሻ እኛ ካልሆንን መቼ ዛሬ እኛ ካልሆንን ማን ዛሬ ካልሆነ መቼ ማንስ ይመጣልናል? ይህን ችግር ለመፍታት ከማርስ ምን ጠብቀው ሰው የለንም። እንደጋግፍ፣ እንዋደድ፣ አንድ እንሁን። ሌላው የግል ጥቅማችን ወደ ጎን እንተው። በጣም አመሰግናለሁ። እኔ እዚህ ላይ ብሞት ይሻለኛል። እውነቱን ተናግሬ ነው የምወጣው። እና የሃይማኖት አባቶች ዝም ብላችሁ የምታውን ስራ እየሰራችሁ ነው። የሃይማኖት አባቶች የሚጠበቅባችሁን እየሰራችሁ ነው። እስኪ ጽናጽን ይዛችሁ ውጡና አልቅሱና እስኪ ይህ ወጣት አይመለስም እና ፖለቲካ እየጻፍን አይደለም። የሃይማኖት አባት አይደለም። ተረተው የሃይማኖት አባቶች የሚጠበቅባችሁን ድርሻ ተወጡ። በመድኃኒዓለም ስም ይዣችኋለሁ። ጋሬ ወደ አዴት አይሄድም እህል አይወጣም ብሎ ያገተህ ይሄው ጽንፈኛ ዘራፊ ቡድን ነው እና ይህንን ለመቼ ብላችሁ ነው የማትታገሉት? መካከረን ተነጋግረን ችግሩን ልንፈታ ነው እንጂ የመጣ ነው አንዱ አንዱን እየተቸ አንዱ አንዱን የደም ካባ እያለበሰ መሄድ። ይሄማ ቆየንበት እኮ ገና ከእንጭጩ ይሄ ነገር ሲጀምር የሀገር ሽማግሌዎችን በመያዝ እና ባፈሳህ አሉ። ዛሬ ድንጋይ ተሸክመን መስቀል አስፋልት ላይ ጥለን ተው በማርያም ስንል ማንም አልደረሰም። ዛሬ እዚህ ማይከል ላይ የሆነ ቦታ የሆነ መድረክ ስለተፈጠረ ብቻ እኔ ነኝ ጀግና ደክም ያለሁ ያዘው ለቀቀው ማለት አግባብ አይደለም። በንስሐ አባት ደረጃ፣ በጽዋ ማይበራት ደረጃ፣ በሰንበት ትምህርት ቤቶች ደረጃ
ትምህርቱ ሲሰጥ የሌላችሁ ሰዎች ዛሬ ነብይ ሆናችሁ እየተናገራችሁ ነው። ይሄ ክፉ ነገር ገጥሞናል ምህላ እናድርግ ብለን በትንሹ ከ5 ጊዜ በላይ እንደ ከተማ የምህላ ጸሎት ይዘን አመድ ነስንሰን ማቅ ለብሰን እናልቅስ ብለን አዋጅ ስናውጅ እናንተ ዕለተ ዓርብ በ2 ሰዓት ጃምቦ ሃውስ እንደ ጉርጥ ተዘብዝፋችሁ ነው ያላችሁ። መጀመሪያ ይተው እና ወደ ሃይማኖት አባቱ ወደዚያም ጠጋ አድርጎ ይቺ ጠጋ ምን መሰላችሁ የሆነ ነገር አናግሮ ሆነ ታርጋ ለጥፎ ዋጋ ለማስከፈል እንዳትሞኙ ዋጋ እንከፍል። ገዢ ነኝ የሚለው የሃይማኖት ሰባኪ የሚመስለው መንግስታችን መንግስት ሳይሆን የሃይማኖት ሰባኪ ነው የሚመስለው መንግስታችን አሁን ያለው ምንም ጥርጥር ስለሌለኝ ነው። በሰሜን ደም ሲፈስ በደቡብ ደም ሲፈስ በቤሻንጉል ጉምዝ የሄደ አንዱና ብሔር ከሌላው ጋር ሲጋጭ ዝም ብሎ የሚያቀነቅን አፈቀላጤ መንግስት ባለበት ሀገር ላይ አሁን ህገ መንግስቱ ይሰራል ወይ? ቅድም ብላችሁታል እኮ ህገ መንግስት አለ ነው አሁን ህገ መንግስቱ አለ ወይ? ወደ ጥርጣሬ መጥቻለሁ። ከህገ መንግስቱ ጋር መጋጨት ከትልቁ ተራራ ጋር መጋጨት ነው ከተባለ ህገ መንግስት እየፈረሰ እያለ የህግ በላይነት እየተጣሰ ሰው በየቦታው እየተገደለ ሰው እየተፈናቀለ እያለ አንድነት የሚባል ነገር ኢትዮጵያ የሚባል ነገር መደመር የሚባል ነገር ሰው ተቀንሶ ባለቀበት አሁን በኢትዮጵያ ውስጥ ህገ መንግስት አለ የህግ በላይነት አለ የሚባል ነገር ሰው እየታረደ ደም እየፈሰሰ ሰው እያለቀ ሰው እየተፈናቀለ ህገ መንግስቱን እንዴት መተርጎም ይቻላል? ዶክተር አብይ ሲመጣ አሁን ሙሉ ኢትዮጵያ ምናልባት ከወሎ በስተቀር ነው መሰለኝ ወሎና ትግራይ ሊሆን ይችላል ምናልባት ሰልፍ ያልወጣ ከዛ በቀር በተረፈ ሁሉ አጨብጭቧል። ሳንውል ሳናድርግን አሁን አንገታችንን አቀርቅረን ማቅ ለብሰን አመድ አርከፍክፈን እያለቀስን ነው የምንገኝ ብሔር ሰዎች ሳንውል ሳናድር አሸሼ ያሉት ዘፋኞች ሙሴ ያሉት ተናጋሪዎች ድምጹን የዘከሩለት አሁን ላይ ያ ድምጽ አለ ወይ ነው? የለም። እዚህ ውስጥ ያለን መሪዎችም ቀን ብልጽግና ማታ ፋኖ ወይም ጽንፈኛ የሚሆነው ብዙ ነው። ስለዚህ ወይ ለይቶልን ጽንፈኛ እንሆን ወይ ለይቶልን ብልጽግና እንሆን። በእርግጠኝነት ቆርጠን የጸጥታ መዋቅሩ መከላከያ እንደሚያደርገው እኛ አግዘን ብንሆን እኮ እስካሁን ጽንፈኛው እናደርቀው ነበር በእርግጠኝነት ማለት ነው። እና እኔ የሃይማኖት አባቶች የሀገር ሽማግሌዎች መስዋዕት መክፈል ምን ችግር አለ? ሃይማኖታችን እኮ መስዋዕት ለዚህ ዜጋ መስዋዕት ብንከፍልልን ምን ችግር አለ? በጋራ ልንሰራ ይገባል የሚለው እኔ በደንብ መወሰድ አለበት እያስባለሁ። በተለይ በዙሪያው ሊገቡ ነው ተብሎ ማንጃበብ ከጀመረ እየደወሉ እኛ እኮ ከእናንተ ጋር ነን ተገደን ነው እንጂ የሚላል ይሄ 100% እርግጠኛ ሆኜ ነው የምነግራችሁ። አሁን ደውሎ እኮ ኑ ግቡ ማለት ችግር የለውም። እኛም በምንችለው እያልን ነው። ኑ ግቡ ትክክል አይደላችሁ ማለት ችግር የለውም። ግን እነዚህ የወጡትን ኃይሎች እንደ ማስፈራሪያ የሚጠቀምባቸው አመራሮች አሉ። እንደ ማስፈራሪያ ማለት ነው። ማለት እነሱ ስላሉልን አሁን አመራሩ ወንድም የለኝ ምናምን ሲል ነበር። አሁን እጅ ከሰጡ በኋላ ግን ወንድሜ ነው ያጎቴ ልጅ ነው ስራ እድል ፈጠረልኝ የሚለውን ስራና ስልጠናን ጠይቁት። በፊት ግን ምንም የለኝም ነው ሲል ነበር። አሁን ግን ሲመጣ ይሄ እኮ ያጎቴ ልጅ ነው ወንድሜ ነው እባክህ ስራ አስገባልኝ ምን ማለት ነው? ስለዚህ እዚህ አካባቢ ስራ መስራት አለብን፣ ማምጣት አለብን። ሀገር ዳር ድንበር ማስከበር ያለበት መከላከያ እኮ እዚህ ተቀምጦ ነው ፍደውን እያያየ። እኛ አማራንን ብለን እንኳን አፋችንን ሞልተን መናገር የማንችል ምሁራን ነበርን ብዬ ነው የማስበው። ሶሪ እኔ ትንሽ ስለሆንኩኝ ምናልባት ኤክስፔሪየንስም ለዚህ ያለ ማለት ላይሆን ይችላል፣ ግን አፋቸው ሞልተው መናገር የማይችሉ ምሁራን ነበሩን ብዬ ነው የማስበው። አማራ ነኝ የአማራ ጉዳይ ይመለከተኛል ብለው የሚናገሩ ምሁራን አልነበሩንም። አሁን ደም ያሉትን ፋክቶችም ደግሞ ስንመለከት ምሁር ናቸው ብለን የምንላቸውም ሰዎች መኖራችንን እንዲናይ እስከማድረግ ደርሰዋል ብዬ አስባለሁ። የላችሁም አማራ የሚባል ነገር የለም የሚሉ እስከ የመጡበት ምሁር ያለ ነው። ከኛው ከዛው ከአማራው የተወለደ ምሁር እንደዛ ብሎን ያውቃል። ስለዚህ እንደ ምሁር እኛ ለዛ ለአማራው ምንም አላደረግንለትም።
እንበልና በጣም እኛ ራሳችን ድንጋይ ላይ ተምረን መጥተን አሁንም ድንኳን ውስጥ የሚማሩ ልጆችን እየተመለከትን ስቲል ፔፐር በመስላት ላይ ቁጭ ብለናል ብዬ ነው የማስበው። ለዛም ይሆን ምንም ነገር አላደረግንም። ከዛም ውጪ እንደ ተማሪ ስናስበው ተማሪዎቻችን ከቦታ ቦታ ሲፈናቀሉ ስናይ ከሆነ ዩኒቨርሲቲ አማራ በመሆናቸው ምክንያት ወይ ደግሞ ምናምን ሲፈናቀሉ ሲባረሩ ስንመለከት እንደ ምሁር ምንም ሪያክት አላደረግንም። ያልተማረ ሰው ሀገር ይመራል? ዶክተር ይመራል ወይ? ያልተማረ ሰው ሀገር ይመራል እንዴ? የተማረ ሰው እኮ ሰው አይገልም። የተማረ ሰው እኮ በውይይት ያምናል። መንግስት እኮ በሩን ከፍቶ ጠረጴዛውን ዘርግቶ ወንበሩን ዘርግቶ ቁጭ በል እንወያይ እንነጋገር መብራት ከቻል ምራ እያለው ነው። በማናገር ነው በሰው ጭንቅላት 12 ቁጥር ቢስማር የሚመታ በመርቴው ነው። በማናገር ነው? በየትኛው ሀገር ነው? ይሄ ግን አገር ቀርቶ ቀበሌ መምራት የማይችል ኃይል ዘራፊ ቡድን እኛን በእኛ ሲያባላ ይውላል። ልጅ ሳናስተምር እንዴት ነው ምን ሆነው? እኛ አስተውት በቃ ጨርሰናል። ያው ከ60 ዓመት በላይ ነኝ እየጨረሱ ነው። ልጅ ካላስተማሩ ይችላል ሀገር ማን ነው የሚረከባት? ነገር ማን ነው ተረካቢው? የኔ ወንድም አርሶ አደር ማዳበሪያ ገዝቶ ዘር ገዝቶ ካላመረተ እንዴት ነው የከተማ ህዝብ ሊኖር የሚችለው? ኧረ እባካችሁ አባቶች ከዚህ እንውጣ እባካችሁ። አዋጅ መኮንን ማታ ተጥንፈኛው ጋር ስናጨበጭብ እናመሻለን። ቀን ደግሞ ተመራር ጋር ጎን ለጎን ሆነን አንዱን ስናሰስት፣ አንዱን ስናቃጥር፣ አንዱን ስናሻውቅ ስናባላ እንውላለን። አለ ማት አለ። አቶ ድቢ ዓለም ሰሞኑን ሰብስቦን እዚህ በሽምግልና እንውጣ በቃ ይግደኑኝ የሚፈልጉኝ እኔን ነው። እስቲ ጥላ ያዙ፣ ከበሮ ጥናጥን ያዙ፣ በየተወለድበት በየትውልድ ቦታችን እንውጣ ስንል እምቢ አላላችሁም የሃይማኖት አባቶች? አሁን ጠባብ ብሔርተኝነትና ዴሞክራሲያዊ ብሔርተኝነት መካከል ያለ ትግል ነው፣ ትንቅንቅ ነው። ዴሞክራሲያዊ ብሔርተኝነት ወይም ትክክለኛ ብሔርተኝነት ከራሱ ብሔር በፊት ስለሌላው ብሔረሰብ ይቆረቆራል። ስለሌላው ብሔረሰብ ቋንቋ፣ ማንነት ስለሌላው ያዝናል። ምክንያቱም ሌላው ሳከብር ነው የኔ የሚከበር ብሎ ነው ፊሎሶፊ የሚነሳው። የመጀመሪያው ነገር ነው። የሌላውን ህዝብ ስቀበል፣ ጥቁሩን ስቀበል፣ ቀዩን ስቀበል፣ በቁጥር ያነሰውን ስቀበል፣ ሌላውን ሳከብረው እኔን ደግሞ ያከብረኛል። የክብር መልሱ ክብር ነው። የክብር መልስ ንቀት የለውም፣ ውርደት የለውም። በዚህ ነው መገንባት ያለበት ብሎ ነው የሚያስ ጠባብ ብሔርተኝነት ደግሞ በራሱ መጨረሻውም ሄዶ እስከ ቤተሰቡ መጨረሻ ራሱ ላይ የሚወድቅ ራሱ ይመገባል፣ በራሱ ግሩፕ ይሰራል፣ በራሱ ዙሪያ ይሞታል፣ በራሱ ሪሶርስን በራሱ አቅጣጫ ይተረጉማል፣ ይሄን ይጠቀማል። መጨረሻ ላይ ግፋቢ ለመጨረሻ ውጤቱ ሊሆን የሚችለው ራሱን መጥቀም ላይ ያበቃ ይችላል። ይሄም አደገኛ ነው ለኢትዮጵያ የሚበጅ የለም። ይሄም የፖለቲካ ጉዳይ ስለሆነ እዚህ ላይም በጣም ለይተን መነጋገር ያለብን ጉዳዮች አሉ። እኔ እንዳትጠራጠሩ ለኢትዮጵያ ሕዝብ በገባውት ቃል መሰረትና በኮንትራቱ መሰረት 1% አላሳንስም። 8 ሰዓት ተጠብቃላችሁ፣ 16 ሰዓት ነው የምሰራው። ምንም ማጎሎ ነገር የለም። ብቻዬን ግን ምን ማምጣት አልችልም። እና ጠያቂ መጓች ማህበረሰብ ማለት ኃላፊነት የሚወስድ ማለት ነው እንጂ ጠቅላይ ሚኒስትሩን ባገኘው አጋጣሚ ጥያቄ የሚያነሳ ማለት አይደለም። ራሱ ኃላፊነት የሚወስድ ማለት ነው። ብሔርተኝነት ማለት የራስን ብሔር መውደድ፣ ማክበር፣ ቋንቋ፣ ባህል ችግር የለም። ኢትዮጵያዊ በሙሉ የሚከበርባት ሀገር ዋና ጉዳይ በተግባር ይመዘን። ሰው ፕሮጀክቶች ያልቃሉ አያልቁም ማን አወራ ሳይሆን በስራው። ኦሮሚያ ያሉ አመራሮች አሁን በተጨባጭ የህግ የበላይነት ለማስከበርና የብሔሮች እኩልነት እንዲረጋገጥ ይጥራሉ አይጥሩም? በስራቸው። ኢትዮጵያ ማለት የትግሬ፣ የአማራ፣ የኦሮሞ ሀገር ማለት አይደለችም። በጣም ብዙ ህዝቦች ያሉባት ሀገር ናት። እንደው እኛ ሲሞቀን የሚሞቃት እኛ ሲበርደን የሚበርዳት እየመሰለን ትክክል አይደለም። ብዙ ህዝቦች አሉ ዋጋ እየከፈሉ ድንበሯ የሚጠብቁ ህዝቦች። ይህን ታሳቢ ያደረገ ሁሉም ኢትዮጵያዊ ይኩራ የሚል ነገር አስፈላጊ ነው። Hey!
ድምጻችን ይሰማ ድምጻችን ይሰማ ፍትህ ለማስተዋል ፍትህ ለምስኪኗ ፍትህ ለእህታችን ፍትህ ለእህታችን ፍትህ ለማስተዋል ፍትህ ለእናቶች ፍትህ ለሴቶች አክብረን ነው መጠየቅ ያለብን። እዚህ ጋር ቆም አይቻልም። ለእናቶች ሞት ይቁም፣ ለሴቶች ሞት ይቁም። መንግስት መፍትሄ ይስጥ፣ መንግስት መፍትሄ ይስጥ። የማስተዋልን የስቃዩን የሞቷን ፍርድ መልስ እንጠብቃለን። መንግስት እንጠብቃለን። ፍትህ ለሴቶች፣ ፍትህ ለእናቶች፣ ፍትህ ለማስተዋል፣ ፍትህ ለሴቶች፣ ፍትህ ለእህታችን፣ ፍትህ ለእህታችን፣ ፍትህ ለማስተዋል፣ ፍትህ ለስቃይዋ፣ ፍትህ ላየችው ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት